ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። በተለይም የሳምንቱ የመጨረሻ ቀናቶች ላይ ነንና የሊግ ጨዋታዎች ይመለሳሉ፣ እንመለከታቸዋለን። ሰፊ የቡድን ዜና እናነሳለን በቆይታችን። አስቀድመን ግን የተወሰኑ የአገር ቤት መረጃዎችና ዛሬ በአውሮፓ ዙሪያ የምንጠብቃቸውን ትልቅ መርሃ ግብሮች እናነሳለን። በአውሮፓ ታላላቅ ክለቦች በስፔን አራቱ ክለቦች ተለይተዋል። ማድሪድ በሌለበት መድረክ ባርሴሎና እስከ ዋንጫ ይሄዳል ተብሎ ይጠበቃል። ከዛ በዘለለ በባርሴሎና በኩል ሰፊ የቡድን ዜና ይዘናል። ትላንትም ኤል ክላሲኮ ነበረ፣ እናነሳዋለን። በሪያል ማድሪድና በባርሴሎና መካከል የነበረ ጨዋታ ነው። ማድሪድ ቤት የቡድን ዜና እናነሳለን። ወሳኙ ተጫዋቻቸው ከስብስብ ውጭ ሆኗል በአንድ ጉዳይ ምክንያት። ከዙር ጋር በተያዘ መረጃ ካነሳን በኋላ በጣሊያን፣ በፈረንሳይ፣ በመካከለኛው ምስራቅ ሲጠበቁ የነበሩ ሁነቶችን አንድ በአንድ ለእናንተ ውድ አድማጮቻችን ከዝውውር ጉዳዮች ጋር አያይዘን በዛው በስፋት የምናነሳ ይሆናል። አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ ለማደግ በሚደረግ ጥረት ላይ ጨምሮ መረጃዎችን ይዘናል። ወደ ፕሪሚየር ሊጉ የፕሪሚየር ሊጉን እድል መፍጠር ደረጃ በተለይም ዘንድሮ በጣም አስደናቂ የሆኑ ተጫዋቾችን ከየቡድኑ እናነሳለን። ፕሪሚየር ሊጉን 6 ዓመትም እንመለከታለን። በታላላቆቹ ክለቦች የቶተንሃሙ ተጫዋች መልእክት አነጋጋሪ ነው። ቶማስ ፍራንክ ምላሽ ሰጥተውበታል። በማንቸስተር ሲቲ በኩል የቡድን ዜና እናነሳለን። ተጠባቂ ጨዋታ በሳምንቱ መጨረሻ የጋርዲዮላውን ቡድን እንደሚጠብቀው ይታወቃል። ከዛ በዘለላ የእሳቸውን ጉዳይ በተመለከተ የተሰጣቸውን ምላሽ ጨምሮ ተጨማሪ መረጃዎችን ለሲቲዝኖች ይዘናል። በቼልሲ የመረጃ ሰዓታችን አንድ ተጫዋችን በተመለከተም ከጉዳት እያጋገመ ነው ተብሏል። ከቀዶ ጥገና በኋላ እንመለከተዋለን። በዋናው ቡድን ውስጥ የሚገኙ ሁለት ተጫዋችን በተለይም ፓልመርና ኤስታቪዮን የተመለከተ እንደዚሁም ባዮን ጊተንስን የተመለከተም ተጨማሪ መረጃዎችን ይዘናል። ሊያም ሮዛኔር ሰሞኑን ከአርሰናል አሰልጣኝ ስታፍ አባላት ጋር የገቡበትን ሰጥ አገባ በተመለከተና የቀድሞ የቼልሲ ተጫዋች የሚለን ነገር አለ፣ እናደርሳችኋለን። በመጀመሪያዎቹ 21 ጨዋታ አንድም ግብ ከመረብ ያላዋሃደው ፍሎሪያን ቬርስ የወሩ ምርጥ እጩ እንደተካተተ ይታወቃል። ስለዚህ ተጨማሪ መረጃዎችን እናነሳለን። ሊቨርፑል የካሳ ጥያቄ ቀርቦበት በፍርድ ቤት ተሸንፏል፣ እንመለከተዋለን ጉዳዩን። የኢሳክን ጉዳትም እንደተመለከተ የወጡ መረጃዎችን አያይዘን እናነሳለን። ሊቨርፑልም እንደዚሁ በሳምንቱ መጨረሻ ከማንቸስተር ሲቲ ጋር እጅግ በጣም ተጠባቂ የፕሪሚየር ሊግ ጨዋታ ያለበት ተጨማሪ መረጃ ስለያዝን የሊቨርፑል ደጋፊዎችም እንዲሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ብለናል። አርሰናል በቀጣይ የጨዋታ መደራረብ ያጋጥመዋል በተረጋገጠ ሁኔታ። ከዚህ ጀርባ የሚገጥማቸውን ቡድኖች ስናንሳ አንደኛው ደግሞ በጣም ትልቅ ጨዋታ ነው። የተስተካከለ መርሃ ግብር አስፈልጎታል። አርሰናል የካራባኦ ካፕ፣ የአውሮፓ ሻምፒዮንስ ሊግ፣ የፕሪሚየር ሊግ፣ የኤፍኤ ካፕ ጉዞ ተደምሮ የአርሰናልን የስኳድ ዴብዝ የሚፈትኑ አጋጣሚዎች እየመጡ ነው። ከዛ ውጪ ከአርሰናል አሰልጣኝነት ጋር በተያያዘ ሴስክ ፋብሬጋስን በተመለከተ የወጣውን መረጃ እናነሳለን። ሚኬል አርቴታም በቀጣይ ወደ ቡድኑ ይሾሙታል የተባለውን ሰውና በአርሰናል በኩል ሰፊ የቡድን ዜና ይዘናል። የማይክል ካሪክ ቡድን ማንቸስተር ዩናይትድ የሳምንቱ ትልቅ ጨዋታ ከቶትናም ጋር ይጠብቋል። ከዚህ ጋር በተያያዘ ማይክል ካሪክ በርካታ ሀሳቦችን ያነሳሉ። ከ19 ዓመት በፊት የቶትናም ተጫዋች እንደነበሩ ይታወቃል። ቶማስ ፍራንክም ስለ ተጋጣሚያቸው ዩናይትድ የሚሉት ነገር አለ። በማንቸስተር ዩናይትድ በኩል የቡድን ዜና እናነሳለን። ካርሎስ ካዜሜሮ ቡድኑ ተጨማሪ ገቢ ያገኝ ዘንድ የተስተካከለው መርሃ ግብርና አንድ ለየት ያለም ጥንቅር በዩናይትድ በኩል እንዲሁ እናጋራችኋለን። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሸር ያደርጉን። ለሀሳብ አስተያየታችሁ እጅግ አድርገን አመስጋኞች ነን። ከ5000 በላይ ላይክ ስለሚያስፈልገን መረጃዎቹን የምትከታተሉ ሁላችሁም ላይክ እያደረጋችሁ መረጃዎቹን እየተከታተላችሁ ከኛ ጋር እንድትቆዩ በአክብሮት ጋበዝን። በኢትዮጵያ ፕሪሚየር ሊግ በይደር ይቆይ ያልነው አንድ መርሃ ግብር ነበረ። ውጤቱ እጃችን ላይ ተጠናቆ ስላልደረሰ በወቅቱ ነገሌ አርሲ ድል ያደረገበት ጨዋታ ማለት ነው። መቀለ ሰባ እንደርታን ሮቦት ሰላሎ በ41ኛው ደቂቃ ላይ ባስቆጠራት ብቸኛ ግብ ነገሌ አርሲ
1-0 በሆነ ውጤት መቀለ ሰባ እንደርታን ድል አድርጓል። ነገሌ አርሲ ተከታታይ ሶስተኛ የፕሪሚየር ሊግ ድላቸው ነው። ነጥባቸውን 35 አደረሱ። መቀለ ሰባ እንደርታም እዛው 18 ነጥብ ላይ ለመቅረት ተገዷል። እኚህ ብቻ አልነበሩም። ትላንትና በርከት ያሉ መርሃ ግብሮች ነበሩ። ለአብነት ያክል ኢትዮጵያ መድን ከፋሲል ከነማ 0-0፣ ቅዱስ ጊዮርጊስ ከወልዋሎ ዓዲግራት ዩኒቨርሲቲ 1-1፣ ባህር ዳር ከተማ ከኢትዮጵያ ንግድ ባንክ 2-2። በብቸኝነት ትላንት በድል የተጠናቀቀው ጨዋታ ነገሌ አርሲ መቀለ ሰባ እንደርታን 1-0 ያሸነፈበት ነው። ዛሬም ፕሪሚየር ሊጉ ይቀጥላል። በአዲስ አበባ ስቴዲየም አርባ ምንጭ ከተማ ከድሬዳዋ ከተማ፣ እንደዚሁም በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ኢትዮጵያ ቡና ከወላይታ ዲቻ በ19ኛ ሳምንት የመጨረሻ መርሃ ግብሮች ናቸው። በአውሮፓም ዛሬ በርከት ያሉ የሊግ ጨዋታዎች ይደረጋሉ። በሳምንቱ መጨረሻ ከዛሬ ጀምሮ ነው ሊጎች የሚመለሱት። በተወዳጅ የእንግሊዝ ፕሪሚየር ሊግ ምሽት 5 ሰዓት የላንድ ሮድ ስቴዲየም ሊድስ ዩናይትድ ከኖቲንግሃም ፎረስት ጨዋታቸውን በማድረግ ጅማሯቸውን የሚያደርግ ይሆናል። በተለይም የፕሪሚየር ሊግ የመጀመሪያው ጨዋታ ነው። ላሊጋን ሴልታ ቪጎ ከኦሳሱና በሚጀምር ጨዋታ እንመለከተዋለን። ዛሬ ምሽት 5 ሰዓት በጣሊያን ሴሪ ምሽት 4:45 የላስ ቬሮና ከፔዥያ፣ በጀርመን ቡንደስሊጋ ዩኒየን በርሊን ከአይንትራክ ፍራንክፈርት ምሽት 4:30፣ በፍራንስ ሊጋ ሜትስ ከሊል ምሽት 4:45 ይጫወታሉ። በመካከለኛው ምስራቅ የሳውዲ ፕሮ ሊግ አልናስር ከአልኢታድ ምሽቱ 2:30 የሚደረገው ጨዋታ በትልቁ ይጠበቃል። ጨዋታውን የተመለከተ ተጨማሪ መረጃ ስለያዝን እንዲሁ አብራችሁን ቆዩ ብለናል። ትላንት በኮፓ ዴላሬ አንደኛውን የግማሽ ፍጻሜ ተፋላሚ ቡድን ለይተናል። ሪያል ቤትስን ከአትሌቲኮ ማድሪድ ያገናኘ ጨዋታ ነበረ። አትሌቲኮ ማድሪድ 5-0 በሆነ ውጤት ድል አድርጎ ግማሽ ፍጻሜውን ተቀላቅሏል። የአትሌቲኮ ማድሪድን 5 የማሸነፊያ ግቦች ሃኖክ 12ኛው ደቂቃ ላይ፣ ሲሚዮኔ የዲየጎ ሲሞኔ ልጅ ነው 30ኛው ደቂቃ ላይ፣ ኤድሞላ ሉክማን አዲሱ ፈራሚ 37ኛው ደቂቃ ላይ፣ አንቶኒ ግሪዝማን 62ኛው ደቂቃ ላይ፣ እንዲሁም አልሜዳ 83ኛው ደቂቃ ላይ አምስቱን የአትሌቲኮ ማድሪድ የማሸነፊያ ግቦች እንዲሁ ከመረብ ያሳረፉበት ነው። የመጀመሪያ ጨዋታውን ለአትሌቲኮ ማድሪድ ያደረገው ኤድሞላ ሉክማን በጨዋታው 1 ጎል 1 አሲስትም ነበረው። ፍጹም አስደናቂ ምሽት በግሉ እንደዚሁ ማሳለፍ የቻለበት ነበረ። አራቱ የግማሽ ፍጻሜ ተፋላሚ ቡድኖች ተለይተዋል። ሪያል ሶሴዳድ፣ አትሌቲኮ ቢልባኦ፣ አትሌቲኮ ማድሪድ እንዲሁም ባርሴሎና ሆነ ያለ ማለት ነው። እርስ በርሳቸው በጣም ማውጣት ስነስርዓት በግማሽ ፍጻሜ ጨዋታቸውን የሚያደርጉ ይሆናል። ሪያል ማድሪድ ባልባሴቴም ገና በ32 ጥሎ ማለፍ ተሰናበቱ። ከዛ በኋላ አልባሴቴን ባርሴሎና ጥሎ ግማሽ ፍጻሜ እንደደረሰበት ይታወቃል። ለማንኛውም የጣም ማውጣት ስነስርዓቱ በቀጣይ ይጠበቃል። ባርሴሎናን የሚገጥመው ቡድን ማን ነው የሚለውን ማለት ነው። እንደሚታወቀው ባርሴሎና ባለፉት 17 ጨዋታ በሁሉም መድረክ 16 ድል ያለው ቡድን ነው። አንድ ጨዋታ ብቻ ነው የተሸነፈው። እሱንም በሪያል ሶሴዳድ በላሊጋ የተሸነፈበት ጨዋታ ብቻ ነው። በጣም ጠንካራውን ቡድን ባርሴሎና በሃንሲ ፍሊክ ስር ዳግም ዘንድሮም እያየን እንደሆነ ይታወቃል። ከባርሴሎና ጋር በተያያዘው ውድ ቤተሰቦቻችን አሁን በወጡ መረጃዎች መሰረት ባርሴሎናዎች የመጨረሻ ውሳኔያቸው አሁንም ራሽፈርድን አለማስፈረም ሳይሆን ራሽፈርድን ማስፈረም ግን 30 ሚሊዮን ዩሮ ማስፈረም አይፈልጉም ተብሏል። በባርሴሎና በኩል እስካሁን ከማንቸስተር ዩናይትድ ጋር እያረጉ ባለው ድርድር እንዳልተሳካ ነው ፋብሪዚዮ ሮማኖ ያስረጋገጠው። ማንቸስተር ዩናይትድ የተባለውን የተስማሙበትን ውል 30 ሚሊዮን ዩሮ ይፈልጋል። በባርሴሎና በኩል ደግሞ ከዚህ በታች ገንዘብ ጠይቀዋል ነው የተባለው የዩናይትድ የቦርድ ቅናሽ እንዲያደርግላቸው። ስለዚህ ድርድሩ ይቀጥላል ተብሏል። ማርከስ ራሽፈርድ ደሞዙን ቀንሶ ለመጫወት ፈቃደኛ ሲሆን የሽያጭ ሂሳቡን ግን መቀነስ አይችልም እሱና ከዩናይትድ ጋር የሚደረገው ድርድር አሁንም እንደቀጠለ ነው። ቃል ስፖርት ዩቲዩብ ቻናላችንም በብቸኝነት በዩቲዩብ ገጻችን ብቻ በምናቀርብላችሁ መረጃዎች በተከታታይ የራሽፈርድን ጉዳይ እንደዚሁ እያጠራ ነው የምንሄድ ይሆናል። ራፊኒያ አሁንም የህመም ስሜት ተሰምቶታል። እናም ትላንትና ከቡድኑ ጋር ልምምድ እንዳላረገ ተረጋግጧል። ባርሴሎና ከማሎርካ ጋርም በሚያደርጉት ጨዋታ ላይ በድጋሚ መጫወቱ በጣም አጠራጣሪ ነው ተብሏል። በሳምንቱ መጨረሻ ከማሎርካ ጋር ጨዋታ እንዳለበት ይታወቃል። ባርሴሎና እና የራፊኒያን ግልጋሎት ላያገኝ ይችላል። በላሊጋውም በሪያል ሶሴዳድ ሲሸነፉ የዚህን ተጫዋች ግልጋሎት እንዳላገኙ ይታወቃል። በወቅቱ ከማዮርካ ጋርም በሚደረግ ጨዋታ በጣም አጣብቂኞች ሊገቡ
ይችላሉ ተብሎ ይታሰባል። እንዴት ይሆናል የሚለውን ተጨማሪ መረጃ ከሃንሲ ፌሊክስ እናገኝ እናጋራችኋለን። ሌላው ትላንትና ኤል ክላሲኮ ነበረ። በኮፓ ዴላሬ ነው ኤል ክላሲኮ የነበረው። በኤል ክላሲኮ የሩብ ፍጻሜ መርሃ ግብር ባርሴሎና ከሪያል ማድሪድ በሴቶቹ ነበረ ትላንትና ድል ያደረጉት ባርሴሎናዎች ናቸው። ቱትላስ 21ኛው ደቂቃ ላይ፣ ፓዦር 67ኛው ደቂቃ ላይ፣ ሉዝ 73ኛው ደቂቃ እና መልሳ ፓዦር 81ኛው ደቂቃ ላይ አራቱን የባርሴሎና የእንስት ግቦች አስቆጠራ የሪያል ማድሪድ እንስቶችን 4-0 አሸንፈው ከውድድሩ አሰናብተው ኤል ክላሲኮ ላይ የሴቶቹም የበላይነት አሁንም እንደቀጠለ ነው። በሪያል ማድሪድ በኩል ሮድሪጎ ጎኤስ ከሁለቱም የቤኔፊካ የደርሶ መልስ ጨዋታ ውጭ መሆኑ ተረጋግጧል። ውድ ቤተሰቦቻችን ምክንያቱ ግልጽ ነው። በቤኔፊካው የመጨረሻው 8ኛ ዙር ጨዋታ ላይ በነበረው ሰጣ ገባ የተመለከተው ቀይ ካርድ ምክንያት ዩኤፋ በጣለበት ቅጣት ነው ተብሏል። በዚህ መሰረት ብራዚላዊ ተጫዋች 2 ጨዋታ ቅጣት ስላለበት በአውሮፓ እግር ኳስ ማህበር የቤኔፊካም የጥሎ ማለፍ ሁለቱም የደርሶ መልስ ጨዋታ እንደሚያመልጠው ተረጋግጧል። ጁድ ቤሊንግሃም ጉዳት ላይ ነው። ወደ 1 ወር ገደማ በሚል ነበረ ጉዳት ላይ እንደሆነ ያረጋገጥንላችሁ። በወቅቱ ወደ 20 ቀን በላይ ይቀረዋል እንደማለት ነው ለመመለስ። ወደ ልምምድ እንኳን ቢመለስ የፊትነስ ጥያቄ ሊነሳበት ይችላል። ለማንኛውም የሪያል ማድሪድ አሰልጣኝ አልቫሮ አርቢዮላ አዲስ ስልት እንግዲህ ፕላን ቀይሰው ያ ከ3ኛ 9 ወጥቶ እንዲያጠናቅቁ ያደረጋቸውና ለጥሎ ማለፍ የደረጋቸውን ቤኔፊካን ሲገጥሙ እንዴት አድርገው አዲስ ታክቲክ ይዘው መጥተው ያለነ ሮድሪ ጨዋታው እንደላይ ያደርጋሉ የሚለው ይጠበቃል። በጣሊያን ሴሪኤ ለኮሞ እየተጫወተ የሚገኘው ኒኮ ፓዝ ወደ ሪያል ማድሪድ እንዲመለስ ከውሳኔ ተደርሷል። በዚህ መሰረት ኒኮ ፓዝ በቀጣይ ክረምት ላይ ሪያል ማድሪድን ይቀላቀላል። ምንም አዲስ የሚፈጠር ነገር የለም ማለት ነው። በእርግጥ አምና ወደ ቶትናም ሊያቀና ሲል እንዴት እንዳስቀሩት ይታወቃል። የቀረበትም ዋና ምክንያት ሪያል ማድሪድ ለዚህ ዓመት እንደሚወስዱ ስላረጋገጠለት ነበረ። የሪያል ማድሪድ የክረምት የዝውውር መስኮት ካሁኑ በትልቁ እየጠበቀ ነው። በርካታ ተሰናባች፣ በርካታ አዲስ ፈራሚ፣ በርካታ ገንዘብ እንደሚፈስም የገንዘብም ችግር እንደሌለበት አረጋግጠንላችሁ ነበር ከሰሞኑ። አንደኛው የሚመልሱት ኒኮ ፓዝ ነው። በእርግጥ የውል ማፍረሻው ለሪያል ማድሪድ በጣም ጥቂት እንደሆነ ይታወቃል። ከዚህ ጋር በተያዘ መከላከሉና አማካይ ክፍሉ ደግሞ ሞር ትኩረት የሚደረግበት እንደሆነም እንደዚሁ ተረጋግጧል። ትላንት በጣሊያን የኮፓ ኢታሊያ መርሃ ግብሮች ሲደረጉ ነበረ። በሩብ ፍጻሜ አንደኛው መርሃ ግብር ውድ ቤተሰቦቻችን በአታላንታና በዩቬንቱስ መካከል የተደረገው ጨዋታ ነው። ምናልባት ያልተጠበቀ ውጤት ይመስላል። አታላንታ 3-0 በሆነ ውጤት ድል አድርጓል። ስካማካ በፍጹም ቅጣት ምት 27ኛው ደቂቃ ላይ፣ ሱል እማነ በጨዋታ 77ኛውና ፓስሊች እንዲሁ 85ኛው ደቂቃ ላይ ሶስቱን የአታላንታ ግቦች አስቆጥረዋል። በሩብ ፍጻሜ ውስጥ ተገኝተዋል ማለት ነው አታላንቶች። በዩቬንቱስ በኩል ምናልባት ከመሸነፋቸው በላይ የተሸነፉበት መንገድ በጣም ያልተጠበቀ ይመስላል። አታላንታዎች በጣም ወሳኝ የተባለ እንዲሁ ጣፋጭ ድል ያስመዘገቡበት ምሽት ነበረ በኮፓ ኢታሊያን። በፍራንስ የኩፕ ደ ፍራንስ መርሃ ግብር አንድ ጨዋታ ነበረ። በስትራስቡርግ እና በሞናኮ መካከል የነበረ ጨዋታ ነው። ይህን ጨዋታ ደግሞ ድል አድርጎ ወደ ቀጣዩ ዙር ማለፉን ያረጋገጠው ስትራስቡርግ ሆኗል። 3-1 ሞናኮን ረቷል። ጎዶ 7ኛው ደቂቃ ላይ፣ ኢንሲሶ 55ኛውና 61ኛው ደቂቃ ላይ ሁለቱን ግቦች ለስትራስቡርግ አስቆጥሯል። በድምሩ 3-1 ሲያሸንፉ ማለት ነው። በሞናኮ በኩል ከሽንፈት ያልታደገች ግብ ሚካ ብሪዝ ነበረ 58ኛው ደቂቃ ላይ ያስቆጠረው። የቀድሞ የአርሰናል አካዳሚ ውጤት እንደማለት ነው። በነገራችን ላይ ጁሊዮ ኢንሲሶ በዚህ ውድድር ዓመት 8 ግቦችን በ20 ጨዋታ 7 የግብ አስተዋጽኦ በአለፉት 6 ጨዋታ በ2026 ብቻ 2 ጨዋታዎች ላይ እንግዲህ 2 ግቦችን አስቆጥሯል። 5 ጎሎችን በ3 የኩፕ ደ ፍራንስ ጨዋታዎች እንዲሁ ለስትራስቡርግ ማስቆጠር የቻለበት ነው። ከክለብ ቼልሲ በውሰት ስትራስቡርግን እንደተቀላቀለ እንዲሁም የሚዘነጋ አይደለም። ወይም በቀጣይነት ዋናውን የቼልሲ ቡድን እንደሚቀላቀል ይጠበቃል። በመካከለኛው ምስራቅ ሲጠበቅ የነበረ አንድ ጨዋታ ነበረ። ውድ ቤተሰቦቻችን የአልሂላል ጨዋታ ከሪም ቤንዜማ የመጀመሪያ ጨዋታውን ያደረገበት ነው። አልሂላል አልአክዱድን 6-0 በሆነ ውጤት ድል አድርጓል። በጨዋታው ላይ ከሪም ቤንዜማ
የመጀመሪያዎቹን 3 ተከታታይ ግቦች 31ኛው 60ኛው እና 64ኛው ደቂቃ አስቆጥሮ ሃትሪክ ሰራ። ማልኮም 70ኛው ደቂቃ ላይ እንዲሁም አለ ደውስሪ 74ኛው እና 93ኛው ደቂቃ ላይ ቀሪ ግቦችን አስቆጥረው ነው 6-0 በሆነ ውጤት ድል ያደረጉት። ከሪም ቤንዜማ ለአልሂላል ባደረገው ገና የመጀመሪያ ጨዋታ ነው ሃትሪክ የሰራው። አልሂላል ነጥቡንም እንዲሁ 50 እንዲያደርስ የረዳበትም ምሽት ነበረ። በመጀመሪያ ጨዋታ ድል፣ በመጀመሪያ ጨዋታ ሃትሪክ፣ በመጀመሪያ ጨዋታ የጨዋታ ኮከብ ከሪም ቤንዜማ። ስለ ጨዋታው ብቻ እናውራ። ከዚህ ቡድንና ከዚህ ክለብ ጋር በመሆኔ በጣም ደስተኛ ነኝ። አልሂላል የኤዥያ ሪያል ማድሪድ ማለት ነው እንደማለት ነው ማለቱ ይታወቃል። ሌላኛው ጨዋታ አልአህሊ ከአል ሐዛም ያደረጉት ጨዋታ ነበረ። ጨዋታው አል አህሊ 2-0 በሆነ ውጤት አሸንፏል። ኢቫን ቶኒ 58ኛውና እንደዚሁም ታንከር የአል ሐዛም ተጫዋች በራሱ መረብ ላይ 76ኛው ደቂቃ ላይ ያስቆጠሯቸው ግቦች ናቸው ድል እንዲያደርግ ያደረጉት አል አህሊን። ለአል አህሊ እየተጫወተ የሚገኘው ኢቫን ቶኒ እንደ ፕሪሚየር ሊግ ሁሉ እዚህም ጠንካራ ፉክክር አለ በሚለው ንግግሩ ዝነኛ ሆኖ ነበረ አንድ ሰሞን ላይ። በነገራችን ላይ በዚህ ውድድር ዓመት አጠቃላይ 30 ጨዋታ አድርጎ ለአል አህሊ 27 ጎሎችን 8 አሲስቶችን በ30 ጨዋታ 35 የግብ አስተዋጽኦ አለው። በጣም ድንቅ ጊዜን እያሳለፈ ይገኛል፣ ምንም ጥርጥር የለውም። ዛሬም የሳውዲ ፕሮ ሊግ ይቀጥላል። አልናስር ከአሊታድ ምሽት 2:30 ዛሬ በትልቁ ይጠበቃል። በተለይም አል ሂላል በ50 ነጥብ አንደኛ፣ አል አህሊ በ47 ነጥብ ሁለተኛ ነው። አልናስር በ46 ነጥብ ሶስተኛ ነው። ካሸነፈ ነጥቡን 49 በማድረስ የነጥብ ልዩነቱን ዝቅ ማድረግ የሚችልበት እንዲሁ አጋጣሚ አለ። ከዚህ ጋር በተያዘ ክርስቲያኖ ሮናልዶ ዛሬ አልኢታድን በሚገጥመው የአልናስር ስብስብ ውስጥ እንደማይገኝ ነው መረጃዎች ያረጋገጡልን። ተጫዋቹ ደስተኛ ያለው ነው በሳውዲ ፕሮ ሊግ ውስጥ እየተካሄደ ባለ ነገር እንጂ ከክለቡ አልናስር ጋር ችግር የለበትም። ምናልባት በርካቶች ለክለቡ ሲል ይሄን እያደረገ ይሆን? ምልከታችሁን ጻፉልን። ብራዚላዊው ኤንድሪክን በተመለከተም የካርሎ አንቾሎቲ ልብ አሁን ሳይራራለት አይቀርም እየተባለ ነው። በተለይም ኦሎምፒክ ላይን ሄዶ ያደረጋቸው አንዳንድ እንቅስቃሴዎች፣ ያስቆጠራቸው ጎሎች፣ ቴክኒካል ብቃቱ እድገት፣ ብዙ ነገሩ ሜዳ ላይ ያሳየው ነገር በጣም አስደናቂ ሆኗል። ከዚህ ጋር በተያዘ ካርሎ አንቾሎቲ ከዓለም ዋንጫ በፊት በማርች ወር ላይ ለቡድኑ የመጨረሻ ጥሪ ያደርጋሉ በወዳጅነት ጨዋታ። በዛ ጨዋታ ላይ ጥሪ ሊያቀርቡለት ይችላሉ እየተባለ ይገኛል። ተጫዋቹ ግን ያለምንም ጥርጥር በጣም አስደናቂውን ኤንድሪክ በኦሎምፒክ ሊዮን እያሳየ ይገኛል። ያስቆጠራቸው የግብ ብዛቶች ብቻ ሲሆኑ ሜዳ ላይ እንቅስቃሴውም ፍጹም አስደናቂ የሚባል ነው። ሌላኛው ተጫዋች በዝውውር መስኮቱ ሲጠበቅ የነበረው ሐሜስ ሮድሪጌስ በነፃ ወኪል ክለብ ለመቀላቀል በስተመጨረሻም ከስምነት ደርሷል። ከሰሞኑ ክለብ ሊቀላቀል ነው ብያችሁ ነበረ ሚኒሶታ ዩናይትድን። ትላንትና ከስምነት ደርሷል። በእቅዱ መሰረት በሚቀጥሉት ሰዓታት ውስጥ የሕክምና ምርመራ አድርጎ ፊርማውን ያኖራል። ሐሜስ ሮድሪጌዝ ኤምኤልኤስን ይሞክራል ማለት ነው። በአጠቃላይ እዚህ ተጫዋች የእግር ኳስ ሕይወት ወደ መጠናቀቁ በጣም እየቀረበ እንደሆነ በዛው የተመለከትንበት ይመስላል። ካደረጋቸው የዝውውር እንቅስቃሴ ብዛቶች አንጻር እንዳልኳችሁ በሪያል ማድሪድ በጣም ዝነኛ የሆነበት ነው። ከሀገሩ ጋር በዓለም ዋንጫ ኮሎምቢያ፣ ከዛ በሪያል ማድሪድ፣ ከዛ በኤቨርተንም በፕሪሚየር ሊግ ተጫውቷል። አሁን የእግር ኳስ ሕይወቱ ማብቂያ በሚመስል እውነቱ ክለቦችን በጥቂት ወራቶች ውስጥ እየቀያየረ ይገኛል። ዚነት ፒተርስበርግ ዋን ዱራንን ለማስፈረም ከአልናስር ከስምነት ደርሷል። በነገራችን ላይ ፌነር ባቼዎችም ይህን ተጫዋች ከአልናስር ነበር ያመጡት። ኮሎምቢያዊው በስተመጨረሻም እንግዲህ ወደ አልናስር፣ ከአልናስር ደግሞ ወደ ዚነት ፒተርስበርግ እንደሚቀላቀል ተረጋግጧል። ስለዚህ ፌነርባቼ ውሉ ተቋርጧል ማለት ነው። ውድ ቤተሰቦቻችን ይህ ተጫዋች ግን በጣም አስገራሚ ነው። በሶስት የዝውውር መስኮት ውድ ቤተሰቦቻችን 4 በላይ ክለቦችን ቀይሯል። ይህ ተጫዋች ከአስቶን ቪላ ጀምሮ ምናልባት በርካቶች በአስቶን ቪላ መቆየት ነበረበት ያሉበትም ምክንያት አንደኛው ገና ወጣት ነበረና አሁን በ22 ዓመቱ ብቻ በሶስት የዝውውር መስኮቶች 4 ክለቦችን ተቀላቅሏል። በ22 ዓመቱ ደግሞ የተጫወተባቸው የክለቦች ብዛት 6 ደርሷል። ኢን ቫጉንድ በሀገሩ፣ ቺካጎ ፋየር በአሜሪካ፣ አስቶን ቪላ በፕሪሚየር ሊግ፣ አልናስር ሳውዲ ፕሮ ሊግ፣ ፌነርባቼ ተርኪ ሊግ፣ እንደዚሁም ዚነት ፒተርስበርግ አሁን ደግሞ ደርሷል፣ ሩሲያ ደርሷል። ውድ ቤተሰቦቻችን ይህ ተጫዋች አንዳንድ ጊዜ ለገንዘብ ብሎ ወደ አልናስር ያደረገው ስውር ምን ያህል ስህተት እንደሆነ ማሳያ ነው እያሉ ይገኛሉ በተጫዋቹ ወቅታዊ ሁኔታ ላይ።
ውድ ቤተሰቦቻችን ከ49 ቀን በኋላ አንድ በጣም የሚጠበቅ ትልቅ ጨዋታ አለ። ይሄም ፋይናል ሴሚያ ነው። ጨዋታው የሚደረገው በኮፓ አሜሪካ አሸናፊዋ አርጀንቲና እና በአውሮፓ ዋንጫ አሸናፊዋ ስፔን መካከል ነው። ጨዋታው በትልቁ በጉጉት የሚጠበቀው መምህሩና ደቀ መዝሙሩ የሜሲ አልጋ ወራሽ ላሚን ያማል ከኮከቡ ሊዮኔል አንድሬስ ሜሲ ጋር በተቃራኒ የሚፋለሙበት ነው። ከሮናልዶ ጋር በተቃራኒ ሞክሮት ነበረ። ላሚን ያማል በወቅቱ አልተሳካለትም። ካስታወሳችሁ ፖርቱጋል ስፔንን ዋንጫ ነጥቃት ነበረ። ስለዚህ ሌጀንዱን ማሸነፍ አልቻለም ነበረ ላሚን ያማል። ይሄኛውንስ ሌጀንዱን የቀድሞ የባርሴሎና እሱ የሚለብሳት የነበረውን 10 ቁጥር ለብሶ ታሪክ የሰራውን ሜሲንስ በሀገረ ስፔን በኩል ሆኖ ሲፋለም ያሸንፈው ይሆን? ከ49 ቀን በኋላ ምላሽ የሚያገኝ ይሆናል። ክርስቲያኖ ሮናልዶ በጊነስ ኦፍ ወርልድ ቡክ ላይ የተመዘገቡ ሪካርዶች እንዳሉት ይታወቃል። ካስመዘገባቸው 40 በላይ ሪካርዶች ውስጥ በማህበራዊ ትስስር ገጽ ላይ በርካታ ተከታይ ያለው ሰው 100 ሲደመር ሻምፒዮንስ ሊግ ግቦችን ያስቆጠረ የመጀመሪያው እግር ኳስ ተጫዋች፣ በሻምፒዮንስ ሊግ ታሪክ ብዙ ግቦችን ያስቆጠረ ተጫዋች፣ ብዙ የሀገራት ጨዋታን ያደረገ ወንድ ተጫዋች፣ በሀገራት ጨዋታ ብዙ ግቦችን ያስቆጠረ ወንድ ተጫዋች በብዙ በታሪኮች መዝገቡ ላይ ሰፍሯል። ምናልባት ትልልቅ የሚባሉት ናቸው። ውድ ቤተሰቦቻችን ክርስቲያኖ ሮናልዶ ትላንት 41ኛ ልደት በዓሉን ተከትሎ የፊፋው ፕሬዚዳንት ዣን ኢንፋንቲኖ ያስተላለፉለትን መልእክት በዩቲዩብ ገጻችን ብቻ ከ85,000 በላይ ሰብስክራይበር ባለው በቃል ስፖርት ዩቲዩብ ቻናል ትላንት ምሽት ነው ያደረስናችሁ። ለእኛ ቃል ስፖርቶች የትላንት ዘገባ ስለሆነ ዛሬ አንደግመውም። ቃል ስፖርት ዩቲዩብ ቻናል በብቸኝነት በዩቲዩብ ገጽ ብቻ ለእናንተ ውድ አድማጮቻችን መረጃዎችን እያጋራ እንገኛለን። ተወዳጁ የእንግሊዝ ፕሪሚየር ሊግን የተመለከቱ ወቅታዊ ጥንቅሮችን እያነሳን ቆይታ እናደርግ። ከፕሪሚየር ሊግ የመረጃ ሰዓታችን ጋር አብራችሁን ቆዩ። 2015-16 የውድድር ዓመት የፕሪሚየር ሊጉ ክስተት ነበረ። ሌስተር ሲቲ የፕሪሚየር ሊግ ሻምፒዮንም ነበሩ። ያ ቡድን በቀጣዩ ዓመት በርካታ ክለቦች አፈራርሰውታል ማለት ይቻላል። በተለይ ቼልሲ እና ማንቸስተር ሲቲ አብዛኞቹን ተጫዋቾች እንደወሰዱባቸው ይታወቃል። ከዚህ ጋር በተያያዘ ሌስተር ሲቲ ወደ ሻምፒዮንሺፕ ወርዶ ተመልሶ ፕሪሚየር ሊግ መጣ፣ ተመልሶ ወረደ። አሁን ወደ ፕሪሚየር ሊግ ያደጋል ተብሎ በማይታሰብበት ደረጃ ላይ ባለበት ሰዓት ደግሞ ትላንትና 6 ነጥብ ተቀጥቷል። ሌስተር ሲቲ የወጪና ገቢ ህጉን ጥሷል በሚል ነጥብ ተቀንሶበታል። 2023-24 ጀምሮ የገንዘብ ጥሰት አጋጥሟል። ይሄ የወጪና ገቢው አልተመጣጠነም በሚል ማለት ነው። ይህ ቅጣቱን ተከትሎ ከወራጅ ቀጠና በግብ ክፍያ ብቻ ነፃ ሆኖ ይገኛል። ስለዚህ የዘንድሮ የውድድር ዓመት ሌስተር ሲቲ በሻምፒዮንሺፕ የሚያሳልፈው ወደ ፕሪሚየር ሊግ ለማደግ ሳይሆን እዛው ሻምፒዮንሺፑ ላይ ለመትረፍም ጭምር ነው። በስኩዋካ በኩል በፕሪሚየር ሊጉ በፈጠሯቸው ከፍተኛ የግብ እድሎች ብዛት የፕሪሚየር ሊጉን ምርጥ 11 መርጧል። በየሜዳ ክፍሉ ነው እንጂ በሌሎች ቁጥሮች ሊበልጧቸው ይችላሉ ተጫዋቾች በእድል መፍጠር። ግን በሜዳ ክፍል ካየን በግብ ጠባቂነት የሮቤርት ሳንቼዝን ያክል የግብ እድል የፈጠረ የለም፣ 5 አለው። ይሄ ከግብ ጠባቂዎች አንጻር ነው። ከተከላካይ ታርኮስኪ እንዲሁም ሲኒስ እና ኬርኪዝ እና ፓሮ የቶትናሙ እነኚህ በርካታ የግብ ዕድል የፈጠሩ በተከላካይ ክፍል የሚጫወቱ ተጫዋቾች ናቸው። በአማካኝ ክፍል ላይ ዴክላን ራይስ፣ ስታች እና ብሩኖ ፈርናንዴስ ተካተዋል። የሊድሱ ነው ስታች በነገራችን ላይ። እነኚህ በሜዳ ክፍሉ ላይ በርካታ የግብ ዕድል የፈጠሩ የተካተቱ ተጫዋቾች ሲሆኑ በአጥቂ ስፍራ ላይ እየተጫወቱ በርካታ የግብ ዕድል የፈጠሩት ቡካዮ ሳካ ከአርሰናል፣ ዶኩ ከሲቲ እና ዦዋ ፔድሮ ከቼልሲ ናቸው። እንዳልኳችሁም እነኚህን ተጫዋቾች የሚበልጡ ሌሎች ተጫዋቾች ሊኖሩ ይችላሉ፣ ግን በሜዳ ክፍል ብቻ ነው ይህ ምርጫ። ውድ ቤተሰቦቻችን ይህ የስኩዋካ መረጃ ነው። ባለፉት 6 ዓመታት ደግሞ በፕሪሚየር ሊጉ በወጥነት እየተጫወቱ የሚገኙና በወጥነት ተጫውተው የሄዱ ተጫዋቾች ውስጥ በሁስኮርድ ምርጦች ተመርጧል። ባለፉት 6 ዓመታት የግብ ጠባቂ ቦታ ፍሊከንን ተመርጧል። በጣም በወጥነት እየተጫወተ ነው በሚል ተከላካይ በወጥነት የተመለከትናቸው ባለፉት 6 ዓመታት ትሬንት አሌክሳንደር-አርኖልድ፣ ቨርጅል ቫንዳይክ ከሊቨርፑል፣ ታርኮስኪ ከኤቨርተን እና ካንሴሎ ከሲቲ፣ በአማካይ ስፍራ ላይ ብሩኖ ፈርናንዴስ ከዩናይትድ እና ኬቨን ደብሩይነ ከሲቲ፣ በፊት መስመር ላይ የክንፍ አጥቂዎች ሳላ ከሊቨርፑል፣ ማኔ ከሊቨርፑል፣ አጥቂዎች ሃላንድ ከሲቲ እና ሃሪኬን ከቶትናም ባለፉት 6 ዓመት በወጥነት በፕሪሚየር ሊጉ ሲጫወቱ የተመለከትናቸው ብሎ ሁስኮርድ ይፋ አድርጓቸዋል። የተለየ ካለ የእናንተን ልታጋሩን ትችላላችሁ። ከሰሞኑ የቶትናም ሆትስፐርሱ ተጫዋች
ክርስቲያን ሮሜሮ በማህበራዊ ትስስር ገጹ ላይ ስንብት የሚመስል አዘል መልእክት ማስተላለፉ ይታወቃል። በቡድኑ በተለይም ከሰሞኑ በነበረ እንቅስቃሴ ከሲቲ ጋርም በነበረው ጨዋታ ማለት ነው። ታዲያ ከዚህ ጋር በተያዘ ስሙ ከአትሌቲኮ ማድሪድ ጋር ዳግም ሲነሳ ቶማስ ፍራንክ እሱ ያጋራው መልእክት በሌላ ነገር ተተርጉሞበት እንጂ ምንም የተለየ ነገር የለውም። ቡድን ውስጥ አሁንም ጉጉቶች አሉ፣ ድል ማድረግ እሱም ቡድኑን ማገዝ ይፈልጋል። ከዛ በዘለለ ግን የተለየ መልእክት የለውም፣ በተሳሳተ መንገድ ተተርጉሞበታል፣ የስንብትም መልእክት አይደለም ብለው ተከራክረዋል። እሳቸው ቡድናቸው በዚህ ሳምንት ከማንቸስተር ዩናይትድ ጋር ጨዋታ አለው። ባለፈው ሳምንት ሌላ የማንቸስተር ከተማ ክለብ የሆነውን ማንቸስተር ሲቲን ነጥብ እንዳስጣሉ ይታወቃል፣ 2-2 በሆናቸው ውጤት። በዚህ ሳምንት ደግሞ ቶማስ ፍራንክ ዩናይትድን የሚፋለሙ ይሆናል። ከሲቲ ጋር በተያዘ ውድ ቤተሰቦቻችን ተጨማሪ መረጃዎችን እያፈላለግን ነበረ ከማንቸስተር ሲቲ ጋር በተያዘ። በነገራችን ላይ ለእናንተ ውድ አድማጮቻችን መረጃዎችን ስናሰባስብ የሁሉንም ክለቦች በተቻለ መጠን አሰባስበን ለመምጣት ጥረት እናደርጋለን። ምክንያቱም በዩቲዩብ ገጻችን በቃል ስፖርት ዩቲዩብ ቻናል ሁሉም የሚደግፉትን ክለቦች ዕለታዊ መረጃ ለመስማት ወደኛ እንደሚመጡ ስለምናውቅ ማለት ነው። ከሲቲ ጋር በተያዘ በርካታ የዜና ምንጮችን ለማገላበጥ ሙከራ አድርገን ነበረ ውድ ቤተሰቦቻችን። ከዚህ ጋር በተያዘ በሲቲ በኩል አዲስ የወጣ አፕዴት የተደረገ መረጃ የለም። ለአብነት ያክል ለመጨረሻ ጊዜ በሲቲ በኩል አፕዴት የተደረገው መረጃ ፔፕ ጋርዲዮላ ለኤፍኤው ጥያቄ አቅርበው ማርክ ጉዌን በአርሰናሉ የፍጻሜ የዌምብሌ ጨዋታ ማለት ነው ላሰልፈው ያለው ጥያቄ ውድቅ እንደተደረገና እንደማይቻል የተነገራቸው ሴሜንን ግን መጠቀም እንደሚችሉ ከዛ በዘለለ ደግሞ በሳምንቱ መጨረሻ ከሊቨርፑል ጋር ጨዋታ እንዳላቸውና ጨዋታውን በሚመሩት ዳኛ ስር 30 ጨዋታን አድርገው በጣም የተሻለ ሪከርድ እንዳላቸውና ምናልባት ከዳኝነት ጋር በተያዘ ከሰሞኑ ቅሬታ ሲያስገባ ለነበረው ሲቲ መካሻ ሊሆን የሚችል አይነት የዳኝነት ሹመት ሲባል እንደነበር ይታወቃል። ከቼልሲ ጋር በተያዘ ጆቫኒ ኳንዳ በቀጣይ ክረምት ነበረ ቡድኑን የሚቀላቀለው። አስቀድሞ ግን ዲሴምበር ወር ላይ ነበረ እሱ ቼልሲን የተቀላቀለው። ምክንያቱ ግን ሊጫወት አይደለም፣ ጉዳት ስላጋጠመው ለቀዶ ሕክምና ነበር የመጣውም። ተጫዋቹ የቀዶ ሕክምናውን በተሳካ ሁኔታ ካጠናቀቀ በኋላ በማገገም ሂደት ላይ ይገኛል። ተጫዋቹ መቼ ይመለሳል በሚል ጉዳይ ላይ የቼልሲ የመረጃ ምንጮች ተጫዋቹ በቀጣይ ወር መጀመሪያ አካባቢ ወደ ሜዳ ሊመለስ ይችላል ተብሎ ይታሰባል። ተጫዋቹ በተለይም በጣም አስደናቂ የሆነ የሜዳ ላይ እንቅስቃሴው በብዙዎች ተወዶለት ነበረም፣ ግን ጆቫኒ ኳንዳ ጉዳት አጋጠመው። ለማንኛውም በስፖርቲንግ ሊዝበን እየተጫወተ የሚገኘው ጆቫኒ ኳንዳ ልክ ከጉዳቱ አገግሞ 100% መጫወት ሲችል ዳግም ወደ ስፖርቲንግ ሊዝበን ይመለሳል። ከዛ በኋላ ክረምት ላይ ነው ወደ ቼልሲ ተመልሶ መጥቶ የሚጫወተው። ከቡድን ዜና ጋር በተያያዘ ጀምስ ባዮን ጊተንስ አሁንም የጡንቻ ጉዳት ላይ ነው፣ የተወሰኑ ሳምንታትን አይኖርም። ፓልመርና ኤስታቪዮ 90 ደቂቃ ለመጫወት ዝግጁ ናቸው ብለዋል። ሊያም ሮዘኔር ትሮቫቻሎቫም ቼልሲ ከመጣው በኋላ በጣም በትልቁ አድናቆት የሚቸረው አይነት ተጫዋች ነው። እንቅስቃሴው በጣም አስደንቆኛል፣ የቡድኑ ወሳኝ ተጫዋች ሆኖ ተመልክቼዋለሁኝ ብለዋል። ለእሳቸው እንግዲህ ፓልመርም ኤስታቪዮ መመለሳቸው በጣም ጥሩ ነው። በተለይም ፓልመር ከጉዳት ጋር በተያያዘ ነው። ኤስታቪዮ እንኳን ለጊዜው ምንነቱ ባልተገለጸም የቤተሰብ ችግር ምክንያት መሆኑ ተረጋግጧል። ሐዘን ነው ህመምን ያጋጠማቸው የሚለው በይፋ አልተገለጸም። ግን ቼልሲ ወደ ቡድን ስብስቡ እንደመለሰው ይታወቃል። ኤስታቪዮም ከህመሙ ሙሉ ለሙሉ አገግሟል። ጥሩ የሚባለው ዜና ነው። ከሰሞኑ ሊያም ሮዘኔር ከአርሰናል አሰልጣኝ ስታፍ አባላት ጋር ከፍተኛ ሰጣ ገባ ውስጥ ገብቶ እንደነበረ ይታወቃል። ስለ ምክንያቱም ከስካይ ስፖርት ጋር ቆይታ ነበራቸው። የ41 ዓመቱ አሰልጣኝ በረፍት ሰዓት ላይ ከአርሰናል ተጫዋቾች ጋር እና አሰልጣኞች ጋር የገቡትን ሰጣ ገባ በተመለከተ ምላሽ ሲሰጡ እኔ ሰጣ ገባ ውስጥ የገባሁት ከአሰልጣኞች ጋር ነው፣ ምክንያቱም በረፍት ሰዓት በልምምድ ወቅት ላይ የእኛን የሜዳ ክፍል ሲጠቀሙ ነበረ፣ ያ ደግሞ ተገቢ አይደለም። እናም የአርሰናል ተጫዋቾች ሳይሆኑ ችግሩ የነበረው አሰልጣኞች ላይ ነው። እናም ወደ ራሳቸው የሜዳ ክፍል ገብተው እንዲያሟሙቁ የራሳቸውን ግማሽ እንዲጠቀሙ ነው ስነግራቸው የነበረው። ይህንንም የነገርኳቸው ለአርሰናል የአሰልጣኝ ስታፍ አባላት ነው ሲሉ ተደምጧል። ሌላ ችግር የለም ብለዋል። ከዚህ በዘለለ ከኤዲን ሃዛርድ ጋር በተያያዘ ደግሞ ወደ ቤተሰቦቻችን የቀድሞ ቼልሲ ተጫዋች እኔ ኤዲን ሃዛርድ እንጂ ክርስቲያኖ ሮናልዶ አይደለውም ብለዋል። በአንድ ወቅት ስለ ነፃነቱም ሲናገር ጓደኞቼ የትም ቢጠሩኝ የሚሄድ
የአማርኝን ሁሉም ማድረግ አይነት እግር ኳስ ተጫዋች ነኝ። እኔ እንደ ክርስቲያኖ ሮናልዶ መሆንም አልችልም። እኔ ሃዛርድ ነኝ። እኔ የፈለግኩትን ራሴን ሆኜ ነው እግር ኳስን መደሰት ብቻ የምፈልገው ብሏል። እንደሚታወቀው የእግር ኳስ ላይፍ ስታይሉ በብዙ ከሚታወቁ ተጫዋቾች ውስጥ አንደኛው ኤዲን ሃዛርድ ነው። በተለይም የአመጋገብ ስርዓቱ፣ የአካለ ብቃቱን የሚጠብቅበት መንገድ ማድሪድ ከሄደ በኋላ አንዱም የጎዳው ያ ነው ሲባል እንደነበር ይታወቃል። ፍሎሪያን ቬርዝ የመጀመሪያ 21 ጨዋታ በጣም የተቸገረበት የውድድር ዓመትን አሳለፈ። አንድም ግብ አላስቆጠርም ነበረ። ባለፉት 10 ጨዋታ 6 ግብ ላይ ደርሷል። በጣም አስደናቂ የሚባለ ቁጥር ነው። ከዚህ ጋር በተያያዘም ኦፕታ ስለ ተጫዋቹ አንድ መረጃን ይዞ ወጥቷል። ከዲሴምበር 20 ጀምሮ በፕሪሚየር ሊጉ በሁሉም መድረኮች የእሱን ያክልም የግብ አስተዋጽኦ ያበረከተ የለም። 9 የግብ አስተዋጽኦ ላይ ደርሰዋል። ሁጎ ኤኪቲኬ በ8፣ ዦዋ ፔድሮ 8፣ እንዲሁም ሪያን ሸርኪ 8 እና ኤንዞ ፈርናንዴስ 8 የግብ አስተዋጽኦን ከዲሴምበር 20 በኋላ አበርክተዋል። የፍሎሪያን ቬርዝን ግን የሚስተካከል የለም። ለቡድኑ አሁን ወሳኙና ቁልፍ ተጫዋች መሆኑን በደንብ እያሳየ የሚገኝበት ሰዓት ያደረሰ ይመስላል። እንግሊዛዊ ወጣት ተጫዋች ሪዮን ጉማ በ2024 የቼልሲን አካዳሚ በመልቀቅ ሊቨርፑልን መቀላቀሉ አይዘነጋም። ሊቨርፑል አሁን ላይ ለዝውውር ለቼልሲ 2.8 ሚሊዮን ፓውንድ ሊከፍል እንደሆነ ተረጋግጧል። ውድ ቤተሰቦቻችን የሊጉ ገላጋይ ዳኛ ሊቨርፑል የተጫዋቹን የልምምድና የእድገት ወጪ ካሳ ነው ለቼልሲ እንዲከፍል የሚገደደው። ይህንም ተከትሎ ሊቨርፑል 2.8 ሚሊዮን ፓውንድ ክፍያ እና ተጨማሪ 4 ሚሊዮን ፓውንድ ይከፍላል። በተጨማሪም ተጫዋቹ ወደፊት የሚሸጥ ከሆነ 20% ድርሻን ቼልሲ ማግኘት ይችላል። ይህም የሆነበት ምክንያት በእንግሊዝ ውስጥ አንድ ክለብ ተጫዋቾችን ካሳደገ በኋላ ያሳደገበትን ወጪ የገዛ ክለብ የመሸፈን ግዴታ ስላለበት ነው። ተጫዋቾች አይሸጡም እንግዲህ እድሜያቸው ሳይደርስ ወይም ከ17 ዓመት በታች ሆነው አይሸጡም። ነገር ግን ተጫዋቾችን በነፃ ማስፈረም ይቻላል። ለዛ ክለብ ግን የሚከፈለው ክፍያ የዝውውር ሂሳብ ሳይሆን የካሳ ወይም የወጪ መጋራት ክፍያ ነው። ከኢሳክ ጋር በተያያዘ ሙሉ ለሙሉ አገግሞ ወደ ሜዳ ይመለሳል ተብሎ የሚጠበቀው ገና ከመጋቢት በኋላ ነው። ውድ ቤተሰቦቻችን ይህ ማለት ከአሁኑ በኋላ 1 ወር በላይ ይቆያል ማለት ነው። ኢሳክ በአሁኑ ወቅት የግል እንግዲህ እንቅስቃሴዎችን እያደረገ ነው፣ እርምጃዎችን እያደረገ ነው። ከቡድኑ ጋር ሙሉ ለሙሉ ወደ ልምምድ ግን ለመመለስ በጣም ረጅም ጊዜ ይፈጅበታል። ስለዚህ ለሊቨርፑል በቅርቡ ጨዋታ ያደርጋል ተብሎ አይታሰብም። አንዳንድ የዜና ምንጮችም ምናልባትም የፕሪሚየር ሊግ ጨዋታ ከዚህ በኋላ ለሱ ላያደርግ ይችላል የሚሉ መረጃዎች እየወጡ ይገኛሉ። በኢሳክ በኩል ይህ የውድድር ዓመት እሱ ብዙ ውጣ ውረድ የበዛበት ነው። ካስታወሳችሁ በክረምቱ ወደ ሊቨርፑል ሊመጣ እንዴት እንደተቸገረ ይታወቃል። ልምምድ ሳይሰራ ነበር የመጣው። ከዛ ከሊቨርፑል ጋር የመላመድ ትልቁ ጥያቄ ነበር። ተላመደ ሲባል ተጎድቶ ከሜዳ ለረጅም ጊዜ ከሜዳ እንደራቀ ይታወቃል። በአርሰናል በኩል ቀጣይ በጣም አጣብቅኝ ውስጥ ሊጥሉት የሚችሉ የጨዋታ መርሃ ግብሮች ገጥመውታል። ለአብነት ያክል በፌብራሪ 22 በያዝነው ወር ላይ ማለት ነው ሊያረጋቸው የሚችሉ ጨዋታዎች እንዳሉ ይታወቃል። እነኚህ ጨዋታዎች ደግሞ ቀላል የሚባሉ አይደለም። ውድ ቤተሰቦቻችን ለአብነት ያክል ከቶትናም ጋር የለንደን ደርቢ ጨዋታ አለባቸው። ቶትናም 12 ቀን አልፎ የሚያደርገው ጨዋታ ነው። ለአብነት ያክል ቶትናም በኒካስል ጨዋታ እና በአርሰናል ጨዋታ መካከል የ12 ቀን ልዩነት አለ። በ10 ጨዋታ አድርጎ ከዛ በኋላ በፌብራሪ 22 ከአርሰናል ጋር ጨዋታ ያደርጋል። ቶትናም 12 ቀን አርፎ ነው እንግዲህ አርሰናል የሚገጥመው እና ይሄ በዋንጫ ፉክክሩ ላይ የራሱ የሆነ ተጽዕኖ ሊኖረው ይችላል። ምንም ጥያቄ የለውም። አርሰናል 3 ጨዋታዎችን በ5 ቀን ልዩነት ውስጥ ሊያደርግ የሚችልበትም ሰፊ እድል አለ እየተባለ ነው። በተለይም ወልቭስን በ18 ይገጥማል በቀጣይ ከዛ ደግሞ ቶትናምን ይገጥማል በ22 በጣም አሳሳቢ ጨዋታዎች አርሰናል እጅ ላይ እየመጡ ነው። ምናልባት ኤፍኤው ማስተካከያ ያደርጋል የሚለው ይጠበቃል። የወልቭስ ጨዋታ ተስተካክሏል። ከመጋቢት 12 ወደ የካቲት 11 መሄዱ ይሄን አጣብቂኝ እንዲመጣ እንዳደረገ ይታወቃል። ለማንኛውም አርሰናሎች ምን አይነት ጥያቄ ለኤፍኤው አቀርበው ኤፍኤው ማስተካከያ ያደርግላቸዋል የሚለው በቀጣይ ይጠበቃል። ዴክላን ራይስ አንዱ ሲነጻጸር የነበረው ከፕሪሚየር ሊግ አማካኝ ስፍራ ተጫዋቾች በተለይም በዘንድሮ ውድድር ዓመት ከብሩኖ ፈርናንዴስ ከሞይሰስ ካይሴዶ በእርግጥ በሚና ደረጃ ደግሞ ከሞይሰስ ካይሴዶ ጋር በትልቁ ስማቸው ተነስቶ ሲነጻጸር እንደነበረ ይታወቃል የዚህ ተጫዋች። ለማንኛውም ዴክላን ራይስ በሁለቱ የካራባኦ ካፕ የግማሽ ፍጻሜ መልስ ጨዋታ ካይሴዶን ረቶታል።
አሲስት አድርጓል። በጨዋታዎቹ ላይ 2 አሲስቶችን አስመዝግቧል። የጨዋታ ኮከብ ተብሎ እንደተመረጠ ይታወቃል። በሁለቱም ዙር ላይ የነበረው ብቃት በጣም አስደናቂ ነው። አሁን ትልቁ ጥያቄ ሲቲ ላይ ይህንን ምላሽ ይሰጣል ወይ ነው። ዴክላን ራይስ ምክንያቱም ቀጣይ ተጋጣሚያቸው የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ የአርሰናል ትልቁ ተፎካካሪ ስለመሆኑ ምንም ጥርጥር የለውም። የዋንጫ ፉክሩ በትልቁ ይጠበቃል። የቀድሞ የቼልሲ ሰው ጆን ቴሪ ስለ ቀድሞ የአርሰናል፣ ስለ ቀድሞ የቼልሲ፣ ስለ ቀድሞ የባርሴሎና፣ ስለ አሁኑ የኮሞ አሰልጣኝ ሴስክ ፋብሬጋስ ይናገራል። በተጫዋችነት ነው በእርግጥ ከኮሞ ውጭ ያሉትን የጠራንላችሁን። ሴስክ ፋብሬጋስን በተመለከተም ጆን ቴሪ ሲናገር እሱ እስካሁን እንዳየሁት ከሆነ ምርጥ እግር ኳስ አእምሮ አለው። እግር ኳስን የሚረዳበት መንገድና በኮሞ ጥሩ ውጤት እያስመዘገበ ባለው አጋጣሚ በጣም አስገርሞኛል። እሱ ትልቅ አሰልጣኝ እንደሚሆን እና አንድ ቀን በአርሰናል አሊያም በቼልሲ ላይ ይችላለሁ ብሏል። እና አርሰናል ምናልባትም አሰልጣኙን ካሰናበተም ቢሾሞ ቼልሲም ወደፊት እቅድ ካለው ቢሾሞ መልካም ነው እያለ ነው። ከዚህ ጋር በተያያዘ በሲቲ በኩል የጋርዲዮላ ስንብት እውን እየሆነ መጥቷልና ከኮሞ ሴስክ ፋብሬጋስ አንደኛው በእጩ የተያዙ መሆኑን ነግረናችሁ ነበረም። ጆን ቴሪ ደግሞ ለቀድሞ ክለብ ቼልሲ እንዲሁም ለአሁኑ ማይክል አርቴታን ሊተካ የሚችል አሰልጣኝ ይህ ሴስክ ፋብሬጋስ ነው እያለ ይገኛል። አሌክስ ኦክስሌር ቻምበርሊ በአርሰናል አሰልጣኝነት ባጁን ለማግኘት እየሰራ እንደሆነ ይታወቃል። አርቴታ ተጫዋቹ ከእግር ኳስ ጡረታ ከወጣ በኋላ ወደ አሰልጣኝ ስታፍ አባላትነታቸው ሊቀይሩት ይችላሉ ወይም የእሳቸው አባል ሊያደርጉት ይችላሉ እየተባለ ይገኛል። የአርቴታ ፍላጎትም ይህንን ማድረግ ነው ተብሏል። በቅርብ ጊዜያት ውስጥም ክለቡ የቀድሞ የአርሰናል ተጫዋቾች እንዲኖሩት ማድረግን እቅድ ይዟል። አሌክስ ኦክስሌር ቻምበርሊ በአርሰናል የአሰልጣኝ ስታፍ አባላት ውስጥ የመካተት እድሉም ሰፊ ነው እየተባለ ነው። አርቴታ ቻምበርሊ ወደ ስታፍ አባል መቀላቀል የፈለገበትም ምክንያት የእሱ ትልቅ አድናቂ መሆንና ለቡድኑ ቅርበት ያላቸውን ሰዎች ማምጣት ቡድኑን ለማሻሻል ይረዳልም በሚል ጭምር ነው። አርሰናል ከሰንደርላንድ በሳምንቱ መጨረሻ የሚደረግ ጨዋታ ነው። የሰንደርላንዱ አሰልጣኝ የሰሞኑ መረጃችንን ማረጋገጫ ሰጥተውታል። የሰንደርላንዱ አሰልጣኝ ሪጄሊ ብሩስ ግራኒት ዣካ ከጉዳት በማገገሙ ሂደቱ ላይ ጥሩ እድገት ቢያሳይም በአርሰናል ጨዋታ ላይ ግን አይገኝም ብለዋል። እናም እንዳልኳችሁ ትላንትና ለአርሰናል እንቅፋት አይሆንም ማለት ነው። የቀድሞ ተጫዋቻቸው በዋንጫ ጉዟቸው ላይ ሜዳ ላይ ቢኖር ኖሮ ያው እግር ኳስ አውሮፓ ውስጥ በጣም ፕሮፌሽናል የሆነ ውድድር ነው። ይህ ለአንዱ ተብሎ አንዱ የሚሸነፍበት አይነት ነገር አይደለም። ተጫዋቾቹ ፕሮፌሽናል ናቸው። እያንዳንዱ ጨዋታ ፕሮፌሽናል ጨዋታዎች ናቸው። ስለዚህ ግራኒት ዣካ ቢኖር ለአርሰናል ወጣም ወረደም ጨዋታውን ማክበዱ አይቀርም ነበረ። በጣም ወሳኙ ተጫዋች ሜዳ ላይ ለመገኘቱ ግን ለአርሰናል በብዙ ይጠቅማል። ጨዋታው እንዴት ይወጡታል የሚለው ቅዳሜ ምላሽ የሚያገኝ ይሆናል። ቀድሞ ከሲቲ ጨዋታ እንደማረጉ መጠን ደግሞ አርሰናል ትልቅ አድቫንቴጅም ይኖረዋል ተብሎ ይታሰባል። ማይክል ካሪክ ከተጫዋቾቹ ከምታስቡት በላይ የተሻሉ ሆነው አግኝቻቸዋለሁ ብሏል። በአሁኑ ሰዓት ላይ ድንቅ ነገር ለማሳካት ዓላማ ይዘን ያንን ግብ ለመምታት አስፈላጊው እርምጃ ሁሉ በመራመድ ላይ እንገኛለን ሲል ተደምጧል። ሁሌም ይህን ክለብ ወደሚፈልገውና ወደሚገባው ቦታ ማድረስ ላይ አተኩራለሁ ያሉት ማይክል ካሪክ በቡድን ውስጥ አሁን ሁሉም ተጫዋቾች ተሻሽለዋል ብለዋል። ማይክል ካሪክ ቀጣይ ተጋጣሚያቸው ቶትናም ነው፣ ለሁሉም ክለብ ዝግጁ ነን ብለዋል። ትልቅ ፈተና እንደሚጠብቃቸው ግን በዛውም አያይዘው አንስተዋል። እሳቸውም ከጨዋታው ጋር በተያዘ ማለት ነው የተከላካይ መስመራችን ወደኋላ መለጠጥ የሚችሉ ጥሩ አጥቂ ክፍል ያለውን ቶትናምን እንገጥማለን ብለዋል። ከቅርብ ሳምንት ወዲህ ካደረገናቸውም ጨዋታዎች ትንሽ ለየት ያለ ግጥሚያ ይሆናል ብዬ አምናለሁ። የእኛ ተጫዋቾች በዚህ ሳምንት ጥሩ የልምምድ ጊዜ ያሳልፈናል እና የጨዋታ መጀመርንም ጭምር በጉጉት እንዲሁ እየጠበቀን እንገኛለን ብለዋል ማይክል ካሪክ ትላንትና በሰጡት ጋዜጣዊ መግለጫ ላይ። ትልቅ ጨዋታ ይጠብቃቸዋል፣ እንዴት ይወጡታል የሚለውን ደግሞ በቀጣይ የምንመለከት ይሆናል። የቶትናሙ አሰልጣኝ ቶማስ ፍራንክም ስለ ማይክል ካሪክ ሀሳባቸውን አጋርተዋል። በቡድን ውስጥ ከፍተኛ ጉልበት ማምጣት በጣም ጠንካራ ጅማሮንም በማድረግ አሳይቷል። ሁሉም ተጫዋቾች በቦታቸው ላይ ምን ያህል አስፈሪ እንደሆኑም እያየን እንገኛለን በሱ ስር ብለዋል። ብራያን ቡሙን ያውቁታል እሳቸው። በብሬንትፎርድ አማድ ኩኛ፣ ሊቻ እና ብሩኖ በቡድን ውስጥ አሉ። እነዚህ ተጫዋቾች ለእኛ ቶትናሞች ስጋት ናቸው። እናም አስቀድመን ማወቅ አለብን። በጨዋታው ትልቅ ፈተና እንደሚጠብቀን አውቀን ለዛ ዝግጁ እንሆናለን ብለዋል ቶማስ ፍራንክ።
ከሲቲ ጋር እንግዲህ ነጥብ ያገኙት ከዶሚኒክ ሶላንኬ 2 ግቦች በኋላ ነው። እስከዛ 2-0 እየተመሩም እንደነበረ ይታወቃል። ከረፍት በኋላ ግን የሶላንኬ ግቦች በጣም አስፈላጊ ነበሩ። አሁን ያንን እናረጋለን፣ ግን የምንገጥመው በጣም አደገኛውና ጠንካራውን ማይክል ካሪክ የገነባውን ማንቸስተር ዩናይትድ ነው ሲሉ ተደምጠዋል። ካርሎስ ካዜሜሮ በዚህ ውድድር ዘመን ለማንቸስተር ዩናይትድ 145 ኳሶችን በተከላካዮች መሃል ወይም በተቃራኒ ቡድን ተጫዋቾች መካከል ማቀበል ችሏል። ትልቅ የሚባል ቁጥር ነው። በአመቱ መጨረሻ ክለቡ ይሰናበታል። ሌላው በዩናይትድ የቡድን ዜና የምናነሳው ማንቸስተር ዩናይትድ በውድድር ዘመኑ አጋማሽ የሚያደርገው የወዳጅነት ጨዋታ እንደሚኖር ይጠበቃል። ማይኬል ካሪክም ይህን አረጋግጧል። አስቀድሞ በሩበን አሞሪም ዘመን የተያዘ እቅድ እንደነበረ ይታወቃል። ይህንን ማድረግ ማለት ነው፣ በተለይም ለዩናይትድ ገቢ ለማስገኘት። ከዚህ ጋር በተያዘ ማንቸስተር ዩናይትድ በውድድር አጋማሽ የወዳጅነት ጨዋታን በሳውዲ አረቢያ ሲያገኝ ከ10 ሚሊዮን ፓውንድ በላይ ገቢ ለማግኘት የታለመበትም ጨዋታ ነው ሲባል እንደነበረ ይታወቃል። ይህም በየትኛውም የአውሮፓ መድረክ የማይሳተፉ ዩናይትድ እንዲሁም በሀገር ውስጥ የጦር ማለት ጨዋታ የትኛውም መድረክ የማይሳተፉ ማንቸስተር ዩናይትድ ገቢውን ለማሳደግ ያለው ትክክለኛ አማራጭ በእነኚህ የእረፍት ቀናቶች ውስጥ ጨዋታ ማድረግ ነውና ለዚህ ደግሞ በርካታ ደጋፊ ወዳለው ወደ መካከለኛው ምስራቅ በማቅናት የገቢ ሊያስገኙ የሚችሉ ጨዋታዎችን ያደርጋል ተብሏል። ማንቸስተር ዩናይትድ ከአስቶን ቪላ በኦልድ ትራፎርድ የሚያደርጉት ጨዋታ ላይ ኤፍኤው ማስተካከያ ያደርጎበታል። እሁድ ማርች 15 ቀን ከቀኑ 9 ሰዓት ላይ እንዲኬር ተወስኗል። ጨዋታ ከጨዋታው ጋር በተያዘ እንግዲህ ተጨማሪ መረጃዎችን ቀኖቹ ሲደርሱ በዩቲዩብ ገጻችን በብቸኝነት በቃል ስፖርት ዩቲዩብ ቻናል ብቻ የምናደርሳችሁናል። ከዛ ውጪ በማንቸስተር ዩናይትድ በኩል ክርስቲያኖ ሮናልዶን በተመለከተ ውድ ቤተሰቦቻችን አንድ ተጨማሪ መረጃ እናንሳ። በዩናይትድ ከ36 ዓመቱ ጀምሮ ዳግም መጫወቱ ይታወቃል። 2 ጊዜ የፕሪሚየር ሊጉ የወሩ ምርጥ ተጫዋች፣ ማንቸስተር ዩናይትድ ከፍተኛ ግብ አስቆጣሪ በሁሉ መድረክ። ማንቸስተር ዩናይትድ ጎሉ በአመቱ ተመርጦለታል ምርጥ ግብ በሚል በፕሪሚየር ሊጉ የአመቱ ምርጥ ቡድን ውስጥ ተካቷል። ማንቸስተር ዩናይትድ የአመቱ ምርጥ ተጫዋች ተብሎ ተካቷል። የክርስቲያኖ ሮናልዶን ልደት ምክንያት በማድረግ በተከታታይ ባሰናዳንላችሁ ጥንቅር በማንቸስተር ዩናይትድም ያለ የእግር ኳስ ሕይወቱን ስናነሳ እንደነበር ይታወቃል። ዛሬ ውድ ቤተሰቦቻችን በርከት ያሉ ጨዋታዎችን እናያለን። በተለይም በኢትዮጵያ ፕሪሚየር ሊግ አርባ ምንጭ ከተማ ከድሬዳዋ ከተማ፣ ኢትዮጵያ ቡና ከወላይታ ዲቻ። ሌላው በእንግሊዝ ፕሪሚየር ሊግ ሊድስ ከኖቲንጋም ፎረስት፣ በላሊጋ ሴልታ ቪጎ ከኦሳሱና፣ በጣሊያን ሴሪያ ቬሮና ከፔዥ፣ በጀርመን ቡንደስሊጋ ዩኒየን በርሊን ከአይንትራክት ፍራንክፈርት፣ በፍራንስ ሊጋ ሜትስ ከሊል ይጫወታሉ። እንደዚሁም በመካከለኛው ምስራቅ በሳውዲ ፕሮ ሊግ አልናስር ከአልኢታድ ምሽቱ 2 ሰዓት ከ30 ጨዋታቸውን እንደሚያደርጉ ይሆናል። ትላንትና በኢትዮጵያ ፕሪሚየር ሊግ ኢትዮጵያ መድን ከፋሲል ከነማ 0-0፣ ባህር ዳር ከተማ ከኢትዮጵያ ንግድ ባንክ 2-2፣ ነገሌ አርሲ መቀለ ሰባ እንደርታን 1-0፣ ቅዱስ ጊዮርጊስ ከወልዋሎ ዓዲግራት ዩኒቨርሲቲ 1-1። በኮፓ ዴላሬ አትሌቲኮ ማድሪድ ቤትስን 5-0 አሸንፎ አራቱን ተቀላቅሏል ግማሽ ፍጻሜ። በጣሊያን ኮፓ ኢታሊያ አታላንታ ዩቬንቱስን ተቀላቅሎ ወደ ፍጻሜ ተቀላቅሏል፣ አሸንፎ ተቀላቅሏል። እነኚህ በመረጃ ሰዓታችን ያነሳናቸው ውጤቶችና ለሰዓቱ ያዝነላችሁ ጥንቅር ነበር። ከጥቂት ደቂቃዎች በኋላ ተመልሰን ተጨማሪ መረጃዎችን ይዘን እንምጣ። በቃል ስፖርት ዩቲዩብ ቻናል የአሁኑን እዚህ ጋር ቋጨን። ሰናይ ቀን